እንግዲህ እሷን ከኔ የምታስጠራት እንደሆነ እናያለን። ኤላን እንደልቧት ታገኘዋለች ማለት ነው። በደንብ ነው። ብርክቲ ትሻለሽ ነበር። ቢያንስ እሷን ኤልያስ እንደማይፈልጋት ታውቂያለሽ። ለሰብለ ስሜት እንዳለው አውቃለሁ። የሆነ ነገር ማድረግ አለብኝ። ምን ታደርጊ? ኤልያስ የሚወደው ሰብለን ነው፣ የሚያገኘው ደግሞ ብርክቲ። ስለማይወዳት ምንም አይከስርም። አንተ ግን የምትወዳትን ሳይሆን የማትወዳትን ነው የምታተርፈው። ግንኙነታችሁ ጠንክሮ ብትመቻቹስ እንዴ? እጣ ፋንታችን ከሆነ እንግዲህ ምን ማድረግ ትችያለሽ? ትሰሚኛለሽ ሰብለ፣ ከሱ ጋር አብረሽ የምትሆኚ ከሆነ እጣ ፈንታሽን እኔ ነኝ የምወስንልሽ። ምን ልታደርጊ? ማንም ሰው አይደለም የሚወደውን የጣለውን ካልሲ ሲነኩበት አይወድም። አንቺም የጆኒ መነካት ያለበሳጨሽ ኤላን ስለምታፈቅሪው ነው። ደስ በሚል ሁኔታ ደግሞ የማፈቅረውን ሰው የራሴ ላደርገው ነው። አሁን የሚቀረኝ እሺ አብረን እንሁን ማለት ብቻ ነው። ቆይ ለምን ሁሉንም ነገር ትተን አንታረቅም? አንተ እኮ ነህ እልህ ተጋብተህ ጥሉን የፈለግከው። እሺ በቃ ለምን ሁሉንም ነገር ትተን በጊዜ አንታረቅም? አንተ እኮ ነህ ነገር እየፈለግክ ያለው። አንዴ ሰብለ እዚህ ነሽ እንዴ? ብታይ ከቅድም ጀምሮ ስፈልግሽ ነበር። እያወራን ነው ትሄደደ? አሁን ላይ እኮ እንደዚህ አይነት ነገር የማለት መብቱ የለም። ደሜን እያፈላው ነው። ታዲያ ምን ችግር አለ? መልሶ ይቀሰቅሳል። ሰብሌ ቅድም ስናወራ አንድ የረሳሁት ነገር አለ። እሱ ልነግርሽ ነው የመጣሁት። ወሬህ በኋላ ይደርሳል። አሁን እኔና እሷ ቁም ነገር እያወራን ነው። ሰብሌን ግን ሳያት ምንም አይነት ቁም ነገር እያወራችሁ አይመስልም። ሰብለ ነገሩ ይሄ ልጅ ኤላ አሁንም ልታስረሽ? አንተ ልጅ ግን አታሳስተ እንዴ? ወይኔ ጉዴ! ሰንዝራ የቱ ጋር ነው መማት የምፈልገው? አይንም ወይስ አፍንጬን? እንዴ እናንተ ልጅ መባረር ነው የምትፈልጉት? እንደምታየው ሰብልዬ እኔ ምንም አላደረኩት። እሱ ነው ሊሰነዝር የነበረው። ከተባረረም እሱ ነው ማለት ነው የሚባረረው። ይሄ ልጅ አስኪጁ የጀመረውን ነገር እንጨርስ። አይ እኔ ሰብሌን ይዤ ካሌኩ ወሬትም ንቅንቅ አለ ነው። ቆይ እሺ ምንድን ነው ልታወራኝ የምትፈልገው? ሰብልዬ እያወቅሽው እሱ ፊትም አይሆንም። ነይ ብቻችን ሄደን እናወራለን። እኔ የትም አልሄድም። እሺ እንግዲህ እሷን ከኔ የምታስጠራት እንደሆነ እናያለን። በቃ እንዴ ምን ነው የኔ ቆንጆ? ቆይ ምንድን ነው ያደረከው? ምንም ያው ላግዝሽ እየሞከርኩ ነው። ይሄ ምን አይነት እገዛ ነው? ልታስቀኘው መስሎኝ የቀረብሽኝ። እሱማው ግን በዚህ መልኩ አልነበረም። እና በምን መልኩ ነበር ያሰብሽው? አሁን እኮ አንተን ከሱ አስበልጬ ትቼው እንደመጣው ነው የሚያስበው። ታዲያ ይሄ እኮ አንቺን የመጣ ስጋቱ ከፍ ያደርገዋል። እንዴ ቆይ እስከ መጨረሻው ብንጣላስ? እንዴ ደስ ነው የሚለኝ። ምን? ይሄ የኔ ሀሳብ ነው፣ ግን ደግሞ አንቺ ደስታ ይበልጣል። ይኸውልህ ኬላ፣ ከአሁን በኋላ እኔ በምፈልገው መንገድ ብቻ ነው የሚሆነው። አንተ ምንም የምታደርገው ነገር አይኖርም ካልሽ እሺ። እኔ ግን ጀስት የረዳሁሽ ምናምን ስለመሰለኝ ነው። የግል ጸብህን እዚህ ውስጥ እንዳትከተው። ይሄ እኔና የሱ ጉዳይ ብቻ ነው። እሺ ያልኩሽ እኮ። ሌላው ደግሞ ሁለተኛ እኔ ቆንጆ እንዳትለኝ። ግን እኮ ለእኔ ቆንጆ ነሽ። ያንተ ግን አይደለሁም። እሺ ለጊዜው አልልሽም፣ ግን ደግሞ ይሄ ነገር ዘለቄታ የለውም ማለት። ምክንያቱም የሆነ ሰዓት የኔ መሆንሽ ስለማይቀር ያኔ መከልከላችን። ይሄ የማይሆን ህልም ነው። እሱን እናያለን። እሺ ምን ነበር ልትነግረኝ የነበረው? ምን ልልሽ ነበር? እባክሽ ምንም ልልሽ አልነበረም። ማለትማ ጆኒን ለማናደድ ብዬ ነው ምነግርሽ ነገር አለ ብዬ አመጣሁሽ። አንተ ልጅ ግን ቆይ ጤነኛ ነህ? ምን ነው እንደምወድሽ ምናምን ምነግርሽ መስሎሽ ነበር እንዴ? እሱንማ መንገር አይጠበቅብክም እኮ። ያን ያለ እርግጠኛ ከሆንሽ ለምንድን ነው አንቺ ስሜትሽን ማታምኚው? በቃ አሁን ሂድ፣ ጆኒ ላገኘው። እንዳትሄጂ። ለምን? ራሱ መምጣቱ አይቀርም። እንዴት እርግጠኛ ሆንክ? ወንድ ልጅ አይደለው? እልህ ምን ሊያስደርገው እንደሚችል ጠንቅቄ ነው የማውቀው። አሁን በተራው መጥቶ አንቺን ከኔ ወስዶ እኔን ለማባረር ይሞክራል። እርግጠኛ ነህ? አዎ፣ ግን እኔ ድሉን አልሰጠውም። ገና ሳያባረኝ ይሄድለታል። አንተ መጣ። ሰብለን ካንተ እንደምነጥቅ ነገር ነበር። ለዚህ ተግባር ዋጋ ትከፍላለህ። እስኪ እሱ ምን ይሆናል ጆኒ?
ጥፋትሽ አይደለም አሳልፈሽ ሰጥሽ ሁሉም ያንተ ጥፋት። የፈለገ ብንጣላ እንዴት ወደ ጠላት ትሄጃለሽ? ከተጣላን የፈለኩበት ቤት ምን አገባክ? አንቺን ከኔ መንጠቅ እንደሚፈልግ ታውቂ የለ እንዴ? እኔ እቃ አይደለሁም እንደፈለጋችሁ የምትቀባበሉኝ። ማሰብ እችላለሁ። ብታገናዘቢም እሱ ግን አንቺን ለግል ጸባችን መጠቀሚያ እያደረገሽ ነው እንዴ? አይታይሽም እንዴ? አሁንም እኮ እሱ ነው እያደረገ ያለው። እኔን የግል ጸባችሁ ውስጥ እንዳታስገቡ። ከጠላቴ ጋር ሆነሽ እያጠቃሽኝ እንደሆነ ግን ወቂ። እሱም ደግሞ ይሄን እድል እየተጠቀመበት ነው ያለው። አንተ ከብርክቲ ጋር የምታደርገው ነገር ልክ ነው እኔ ምንም ላስቀናሽ ብዬ ያደረኩት ነገር የለም አይደል? ስትደንሱ እጅን ስትስምህ የነበረው ለማስቀናት ሳይሆን የምር ነው ማለት ነው። አንቺ የተረዳሽበት መንገድ ነው። በአይኔ ነው ያየሁት። እኔ ኤልያስን ስትስሚው በአይኔ እንዳየሁት ማለት ነው። አየክ፣ እልህ መጋባት ብቻ ነው የምትፈልገው። አንቺ ሆን ብለሽ ያደረግሽው ነገር እኔ አስቤበት ካደረኩት ነገር ጋር እንዳታገናኝ። መጀመሪያውኑ ጀምሮ እልህ ስትጋባ ነው የተጣላ ነው። ድርጊትሽ ነዋ እንዴ? እኔ ስንቴ ይቅርታ እንዳላደረግኩልሽ አንዲት ሴት ቀረበሽ ብለሽ ያዙ ይልቀቁኝ ትያለሽ እንዴ? አሁንም ጥፋትን አታምንም አይደለ? ጥሩ ሰብለን ትወዳታለህ አትወዳትም? እሱላንቺ ማብራራት ይጠበቅብሃል እንጂ። ቆይ እኔ እንዴት ነው ያልታየውክ? ነግሬሻለሁ እኮ ላፈቅርሽ ስለማልችል። ቆይ እኔ በምን አንሼ ነው ጭራሽ ሰብለ እንዳይደብራት እኔን ካጠገብህ ልታስርቀኝ ነው? ለምን ራቂኝ እንዳልኩሽ ጠንቀቀሽ ታውቂዋለሽ። እንዳትጎጂብኝ አስቤ ነበር። እውነታው እሱ አይደለም። እኔ በመምጣቴና ካንተ ጋር ባለኝ ቀረቤታ ደስተኛ ስላልሆነች ነው። ለሷ ብለህ ነው አይደለ? እንዴት የዚህን ያክል በምታወሪው ነገር እርግጠኛ ነሽ? አለም እኮ ፍቅረኛዬ ነች። ዝም በል። እንደማትወዳት አውቃለሁ። ብርክቲ፣ ለምታወሪው ነገር ተጠንቀቂ። አለም ከሰማች ይደብራታል። ብታስብላት ኖሮማ ተደብቀ ከሰብለ ጋር ስትሳሳም አትውልም ነበር። ሆን ተብሎ የተደረገ ነገር አይደለም፣ አጋጣሚ ነው። ቆይ እኔ አላሳዝንህም? ለአንተ የምከፍለው መስዋዕትነት አይታየህም? አሁን አታሳዝኝኝም። እኔን ለማናደር እኮ ከገዛ ጠላቴ ጋር ሄደሽ እየሰራሽ ነው። እና ስትገፋኝስ? ማንም እንደሌለኝ እያወቅህ ብቻዬን ስትሆኝ ምን ማድረግ ነበረብኝ? አማራጭ ስለሌለሽ ሆን ብለሽ እኔን ለማናደር ትሞክሪያለሽ። አንተ ነህ መጀመሪያ እልህ ውስጥ ያስገባኸኝ። ስሚ፣ እሱ ላይ የምወስደው እርምጃ አንቺም ላይ ሊደርስ ስለሚችል ተጠንቀቂሽ። ምን? ይሄን ያህል ጨከንክብኝ? አንቺ ቆይ ፍቅረኛዬን ምን አድርግ ነው የምትዩ? አስሬ ፍቅረኛ ያስበኝ። ቆይ ማላቅ ነው እንደሚመስል። ብርክቲ፣ አፍሽን ዝጊ። ኤላ እኔ ላይ ሊጮህ? አዎ አንቺ ላይ ነው። ይኸውልሽ፣ ከዚህ በኋላ ለምታደርጊው ነገር ካልተጠነቀቅሽ ከዚህ በላይ ነው የሚደርስብሽ። ኤላ እኔ? አዎ አንቺ። ብርክቲ፣ ብርክቲ፣ እንዴ ብርክቲ፣ ሀቢብቲ፣ ፍቅረኛ ነው ያልከው? አንተ ፍቅረኛ አለህ እንዴ? ነገረ ስራ እንዳለ እኮ ሲንግል ነው። አንተ ከፍቅረኛ ጋር ስለተጣላ እኛንም ለማጣላት እየሞከርክ ነው? ሲጀመር እንደ ፍቅረኛ እኮ አይቻችሁ አላውቅም። ጆኒ ተው፣ አለም ይደብራል። እንደዚህ አትበል። አሁን የምታወራውን አውራና ከዚህ ሂድ። አብሬው መሆን ስለምፈልግ እናንተ መሄድ ትችላላችሁ። እርግጠኛ ነሽ? እንዳሁኑ እርግጠኛ ሆኜ አላውቅም። ከኔ ጋር መሆን እንደምትፈልግ ነገረችው። በቃ ከዚህ ሂድ። እሺ እሄዳለሁ። መጠቀሚያ እያደረገሽ እንደሆነ ግን ወቂ። እሺ እንደምታስብልኝ አውቃለሁ። አሁን ከዚህ ሂድ። ግን ከኔ ይልቅ ለፍቅረኛ ብታስብ ጥሩ ይመስለኛል። አሁን ገና ቁም ነገር ተናግር። በቃ የላ የኛ እንሂድ። እሷ ምርጫዋን መርጣለች። እሺ ከዚህ በኋላ ግን ወደ እኔ ለመምጣት ካሰብሽ ከረፈደ በኋላ አልቀበልሽም። እሺ እንደምመለስ እንዴት እርግጠኛ ሆንክ? እስካሁን እዚህ ነኝ። በቃ ሂድ እንጂ። በጣም አሪፍ፣ እንገናኛለን። እሺ እኔ እኮ በጣም የተጎዳሽ መስሎኝ ነው። ቆይ ከዚህ በፊት እንደዚህ ያደርግሻል? አልፎ አልፎ። እና ምስታረጊ ነው የምትወሽ? በራሱ ሰዓት ነው የሚተወኝ። የከፋ ደረጃ ላይ ሳይደርስ ግን በጊዜ ብትታዩ አሪፍ ነው። እሺ። ወይ ደግሞ ከክላስ መልስ ክሊኒክ ነው እንዴ? አይ ለዛሬ ለፈኝ ሌላ ቀን ከማን እንደሚሄድ። እሺ ጆኒ፣ ቆይ ምን እያደረክ ነው? ፍቅረው ላንቺ ማስረዳት አይጠበቅብሽ። ሁኔታሽ እኮ በደንብ ነው የሚያስታውቀው። ለጆኒ ጥሩ ትምህርት ከሰጠሁት በኋላ ከኤላ ሽርቅልሻለሁ። እኔ ደግሞ አሁን እንድትርቂው ነው የምፈልገው። ይቅርታ፣ አሁን እንኳን አልችልም። ትሰሚኛለሽ? ስለፈለግሽ አይደለም፣ እኔ ስለፈለግኩት ነው የምትርቂው። እንግዲህ ከቻልሽ መሞከር ነው። ሰብለ፣ እልህ ባታጋቢኝ በጣም ጥሩ ነው። እኔ ልራቅ ብለው ራሱ ኤላ አይርቀኝም።
ብሽሽቁ በጣም ተመችቶታል። አይውልሽ ኤላን የኔ ለማድረግ በጣም ብዙ ለፍቻለሁ። እንዴትም ላጣው አልፈልግም። ስሚኝ፣ ልታጮ ካልፈለግሽ እምልሽን ስሚና አርፈሽ ተቀመጪ። እኔ ኤላን የቀረብኩትኝ ጆኒን ለማብሸቅ ብቻ ነው። ድመትን ሳምባ ጠብቅ ይባላል እንዴ? ግንኙነታችሁ ጠንክሮ ብትመቻቹስ እንዴ? እጣ ፋንታችን ከሆነ እንግዲህ ምን ማድረግ ትችያለሽ? ትሰሚኛለሽ ሰብለ፣ ከሱ ጋር አብረሽ የምትሆኚ ከሆነ እጣ ፈንታሽን እኔ ነኝ የምወስንልሽ። ምን ልታደርጊ? ልትገይም ባልሆነ። እሱ የሰነፎች ቅጣት ነው። እሺ የጎበዞቹስ ቅጣት ምንድን ነው? እቺ የባቄላ ፍሬ የምታክል ጭንቅላትሽ የጎበዞቹን ቅጣት ለመረዳት አቅሙ ያላት አይመስለኝም። ጥሩ ተረድተሽኛል። ጭንቅላቴ የተፈጠረው ለተንኮል አይደለም። ኧረ የማን ጭንቅላት ነው በእናትሽ ለተንኮል የተፈጠረው? እሱ ራስሽ ታውቂዋለሽ። የራስ ያደርገዋል አልመሰለኝም። ያንን ሁሉ ሀገር አቋርጠሽ መተሽ ራሱ መች ፊት ሰጠሽ? በተቃራኒው አጠገቤ እንዳደርሽ ነው ያለሽ። እሊይዙኝ እራሴ ነኝ ያደረኩት። አሁንማ ረፈደኩ። አጠገቡ እንዲሆን የሚፈልገውን ሰው መረጠ። ባክሽሽም ሆነሽ አለም ፍቅረኛው እንደሆነች አትርሺ እንጂ። እሷ እኮ ዝም ብላ አለ አይደል ለስም ያህል ናት። እኔ ስመጣ ግን የሷን ቦታ ነው የምወስደው። መቼም ውሽማ አልሆንም። ምን ነው ጆኒሽ የፈለግሽውን ያህል ትኩረት አልሰጥም ማለሽ እንዴ? ወደ ኤላ ለመመለስ አቋመጠሽ። ማንም ሰው አይደለም የሚወደውን የጣለውን ካርሲ ሲነኩበት አይወድም። አንቺም የጆኒ መነካት ያለበሳጨሽ ኤላን ስለምታፈቅሪው ነው። ደስ በሚል ሁኔታ ደግሞ የማፈቅረውን ሰው የራሴ ላደርገው ነው። አሁን የሚቀረኝ እሺ አብረን እንሁን ማለት ብቻ ነው። እኔ በህይወት እያለሁ መቼም አብራችኋቸው ነው። ምን ማድረግ ይቻላል ብለሽ ነው? ያው እንግዲህ ለመሞት ተዘጋጂ። እኔና ኤላ አብረን መሆናችን ስለማይቀር ማለት ነው። ምን እንደማደር አሳይሻለሁ። ግልጽ እኮ ነው። ሰብለ ራሷ ናት እድል እየሰጠችው ያለችው። እንደኔ ግን ቶሎ ብትታረቁ ይሻላል። ቅድም ለወራት ፎክሬ ነበር፣ ግን ያ ኤልያስ መጥቶ አንዴ ለወራሽ ብሎ ይዟት ሄደ። ማለት እሷም እሺ ብላ ትታ ከሱ ጋር ሄደች? አዎ ብዬ ነበር። አንተ አልሰማ አልከኝ እንጂ እሷ ሲጀመር ለሱ የሆነ ስሜት አላት። ላይሆንም ይችላል። ከኤላ ጋር ያላትን ግንኙነት እንደማትወደው እያወቀች ከአንተ ጋር ስትጣላ እሱ ጋር መሄዷ ሳያንስ አሁን በፊት ለፊቱ አቁማ ሄደች። ራሴን እንዴት እየተቆጣጠርኩ እንደሆነ እኔ ነኝ የማውቀው። ጆኒ እሺ በለኝ፣ በማንኛውም ሁኔታ ይሁን ታረቃት። ኤላ ሊያሸንፍ አይገባም። እሷ እኮ ነች አጉል እልህ ተጋብታኝ የገገመችው። ነገሮች በዚህ ከቀጠሉ እመነኝ ኤላ ያሰምጣታል። በኋላ ከሱ ነጠቅኩት እያለ ማውራት አይቀርም። ይሄ ደግሞ በተአምር እንዲሆን መፍቀድ የለብህም። እኔ የቻልኩትን እየሞከርኩ ነው። ቆይ የብርክቲስ ነገር ከኤልያስ ጋር ስለተጣሉ በእኔ ልታስቀናው እየሞከረች መሰለኝ። ግን ብዙ ፊት አትስጣት እሺ? ለምን? ኤልያስን እኮ በእሷ ማበሳጨት ትችላለሁ። ኤላን ብቻ አይደለም ሰብለንን የምታበሳጨው። እሱ ደግሞ በመሃላቸው ያለውን ክፍተት ጭራሽ ያሰፋዋል። እሱማ ልክ ነህ። አዎ ትንሽ ጋፕ መፍጠር ያስፈልጋል። አለበለዚያ ነገሮች ላይስተካከሉ ነው የሚበላሹት። እንዴት? ኤልያስ የሚወደው ሰብለን ነው፣ የሚያገኘው ደግሞ ብርክቲ። ስለማይወዳት ምንም አይከስርም። አንተ ግን የምትወዳትን ሳይሆን የማትወዳትን ነው የምታተርፈው። ብርክቲ እኮ ልትርቀኝ አልቻለችም። እሱን ለኔ ተው። በዚህም በዛም ብዬ ራሴ ያረጋታል። ጆዬ እንዴት ነህ? አለሁልሽ። እንዴት ነሽ? ያልፈለግኩ ቦታ የለም እኮ። ምን ነው ካሌብን ሰላም አትይም እንዴ? ቅድም እኮ አብረን ነበር፣ ሲያዝገኝ ነበር። ተገናኝታችሁ ነበር? አዎ ያንን ሙዚቃ እኮ እንድንለማመድ ነበር። መቼ? አሁን? አዎ እንደውም መኖሩ ጥሩ ነው። አስተያየት ይሰጠናል። እንጀምር። የሀቢብቲ የኔ ፍቅር ያንስብስብ ነፍስ ነገር የታደልኩሽ ከሰው ሀገር ኢትዮጵያዊ ስደተኛ ከሞት ዳም ድለኛ እንጂ ሹክን እባብ ያልነደፈን ሹክን ሊጠነከስ ያቆየን ነሲ በፍቅር ልትስኝ ሹክን ያልቤ ባደግ ከሌባ አሪፍ ነው ግን ትንሽ መነካካቱ መቀራረቡ ምናምን አልበዛ? በዛ አይደል? ዋናው ውበቱ እኮ እሱ ነው። ደግሞ ቶሎ የሰው አይን ውስጥ እንድንገባ ያደርገናል። ካልሽሽ ዋናው ጥሩ መሆኑ ነው። ስለ ድራማቲኩ አዲስ ሀሳብ አለኝ ልንገርህ። እሺ ንገር። ካሌብስ ግን ያው እንደ ቅድሙ አስተያየት ይሰጠናል።
ኖ አይ ሰርፕራይዝ ነው መሆን ያለበት ሲለቀቅ ያየዋል እና ካሌብሻ እስከምናይድረው ድረስ ዞር ትላለህ እንደሱ ይሻላል አዎ እሺ በቃ ካሌብ በቃ ዞር ብለን ቻው ያው ለምን መሰለክ ስሚ ሰብለ የማይሆን ጨዋታ ጀምራለች እንዴት ከጆኒ ጋር ስለተጣላች እሱን ለማስቀናት ብላ ከኤልያስ ጋር የማይሆን ነገር እያደረገች ነው ማለት ከጆኒ ጋር ተጣልታለች ማለት እኮ ኤላን እንደልቧ ታገኘዋለች ማለት ነው በደንብ ነው ብርክቲ ትሻለች ነበር ቢያንስ እሷን ኤልያስ እንደማይፈልጋት ታውቂያለሽ ለሰብለ ስሜት እንዳለው አውቃለሁ የሆነ ነገር ማድረግ አለብኝ ምን ታደርጊያለሽ ካሌብ ጆኒና ሰብለ መታረቅ አለባቸው አለበለዚያ በእርግጠኝነት ኤላን አጣዋለሁ እንደምትይው ቀላል አይመስለኝም ሁለቱም ተጋብተዋል እጅና ጣጥፌማ ላይም የሆነ ነገር ማድረግ አለብኝ ሞክሪ እንግዲህ ከተሳካልሽ እሺ አንተስ ነገር ብርክቲ ኤልያስን ብትርቀውም ከኔ ጋር የመሆን እድሏ አናሳ ነው እኔ ግን ተስፋ አልቆርጥም ኤላን ስትርቀው አይኗን ጆኒ ላይ ጣለች መሰለኝ ብትጥልም ምንም አታመጣም እሱ እንደሆነ ሰብለን ብቻ ነው የሚፈልገው አይመስለኝም ከሰብለ ጋር እኮ የተጣሉት በብርክቲ ምክንያት ነው ቢሆንም እኔ እንደተመቸችኝ እያወቀ ፊት አይሰጣትም እሱ መገመት አይቻልም ይኸውልህ በጦርነት ጊዜ ያለህን መሳሪያ በሙሉ ነው መጠቀም ያለብህ ቆይ ግን ከጆኒ ጋር ልታጣይ እየሞከርሽ ነው እንዴ ለምን አጣላችኋለሁ አላቅም እያወራሽኝ ያለሽው ንግግር በሙሉ ጆኒ እንድጠረጥረው የሚያደርግ ነገር ነው ማወራው እውነቴን ነው ሰብልና ጆኒ ቢታረቁ እኔ በጣም ደስተኛ ነኝ ምክንያቱም አንተ ብርክቲን ትጠብሳታለህ ኤላ ያለ ስጋት የኔ ሆነ ማለት ነው ይኸውልሽ እኔ የምፈልገው እሱ ነው ሰብልና ጆኒ በተቻለ መጠን በፍጥነት ማስታረቅ አለብን ምንድነው እንደ ከብት ሳር የሚታይ ሳሩ ከደበረሽ አበባ ሁኝልኝና ንፍ ሁኝ ልቅሰምሻ አሁን ትክክለኛ ማንነትን ተናገርክ እንዴት ይኸውልህ አንድ ልብ በቀን ውስጥ ከ1000 እስከ 5000 አበቦችን ይቀስማል ስለዚህ ንብ አንድ አበባ ላይ አይረጋም ጣፋጭነቷን ቀስሞ ሲበቃው ትቷት ወደ ሌላ ይሄዳል ለኔ ግን አንቺ በቂ ነሽ አበባም ንቡ የሚፈልገውን ነገር አግኝቶ እስከሚሄድ አብሯት የሚቆይ ይመስላታል እኔ ግን ብልጥ ነኝ ይኸውልሽ ብርክትዬ አንቺ ብቻ መኝኝና እድሉን ስጪኝ እንጂ ካንቺ ውጪ ወደ ውጪ ነው ማለት እጅን የምርጫ ቀስቀሳ ማላቃት መሰለ እንዴ ሁሉም እኮ አንድ አይደለም ግን ብዙ የሚያመሳስል ነገር አላችሁ ለምሳሌ አይናችሁን ታምኑታላችሁ ቆንጆ ስታዩ የራሳችሁ አድርጋችሁ ዓለም ይሞላላችሁ ይመስላችኋል ብርክቲ አትሳሳች አልተሳሳትኩም ከሱ የበለጠ ቆንጆ ስታዩ ደግሞ የበፊቷ ጉለት ይታያችኋል ለምሳሌ ለኔ ስሜት የኖረ መቼ ነው እውነቱን ለመናገር ያየውሽ ቀን ነው አይኔ ውስጥ የገባሽው አየክ ስለኔ ምንም አይነት ኢንፎርሜሽን ሳይኖርክ አይነን ብቻ አመንከው እለይና ይሄን ወደድከኝ የሚያጠግብ እንጀራ እኮ ከምጣዱ ያስታውቃል ይባል የለ ስትቀምሰው ቢቆመጥጠስ መብላቱን ተወዋለሁ አየ አንተም ቀርበኸኝ ሳታቀኝ ሳታመዛዝን አይተኸኝ ብቻ ነው ወደድከኝ እድሉን ብታገኝ ቀምሰ አልጣፈጥሽኝም ብለህ ልትወይ ነው ይሄ ደግሞ እውነተኛ ፍቅር አይደለም እና ካልተጣጣመን የግድ አብረን መሆን አለብን መጀመሪያ ቀርበኸኝ ቢሆን ማንነቴን በደንብ አውቀ አምነህበት ነበር ፍቅር ውስጥ የምትገባው እሱስ ልክ ነሽ ተዋውቆ ተቀራርቦ ሲሆን በጣም ጥሩ ነው ግን መጀመሪያ እኮ ለመቀራረብ አይን ሲያይ ያም ሆነ ይሄ ግን ለውጥ የለውም እንዴት አንተ ወደኸኝ እኔ ካልወደድኩ ምንም ጥቅም የለውም ይኸውልሽ አንቺ ብቻ ሽበኝ እንጂ ያንቺን እኔ ቀስ ብዬ እንዲመጣ አደርገዋለሁ ታይብ አይደለህም እኮ ይኸውልሽ ብርክቲ አንቺ ብቻ ትንሽ ጊዜ ስጭኝ እንጂ እኔ እንድትወጂኝ ማድረግ ያቅተኝ እስኪ ሞክር ግን ልፋት ነው ትርፍ እንግዲህ እንደዚህ ነው አንዳንድ ነገሮች ባሉበት አይቀጥሉም ከጆኒ ጋር ያለ ቀረቤታ ደግሞ የበለጠ ጠንክሯል ያው ጆኒን ስለምታደንቀው ሁለተኛ አማራጭ አድርገው ይሆናል ብጥብጥ ሊነሳ ነው በለኛ በማንና በማን በጆኒና በካሌ መካከል
ካሌብ እንደዛ እየወደዳት እሷ ጆኒን ከፈለገችው በመሀላቸው ከባድ ብጥብጥ መነሳቱ አይቀርም። እንግዲህ እሱ ከተፈጠረ ሁላችንም እጃችንን እናጣጥፈን ማየት ነው። የነካሿ ይባረክ የተባለች ነው የምትመስለው። እሷ በገባችበት ሁሉ ብጥብጥ አይጠፋም። ምን አለ ሰብለም እንድሷ ለቀቅ አድርጋ ሰላማችንን ብናገኝ። እኔን የምታምኚኝ ከሆነ እኮ ሰላም ነው የምትሆኚው። አንተንም ማምን ካለው ግን ሲከታተሉ ሳይ በጣም ነው የምናደደው። አንቺ ስለተናደድሽ እኮ ምንም የሚለወጥ ነገር የለም። ጭራሽ ነገሩ ነው የሚባብሰው። ፍቅረኛ እንዳለክ እያወቁ እየተንሿኩ አንተን ሊያገኙ ይመጣሉ። ተንሿኩኩም አልተንሿኩኩም ለውጥ የለውም። ዋናው የኔ ፍላጎት ነው። በቃ እሺ እንርሳቸው። እንደሱ ነው የሚሻልሽ። ኤላ ግን ምን ያህል ነው የምትወደኝ? የፍቅር መመዘኛው ምንድነው? ንገሪኝና ልኬቱን እነግርሻለሁ። መመዘኛ እንኳን የለውም። ታዲያ ካልተመዘነ እኔ በምድር ላቅም ይችላል? ያው በተለምዶ ስለሚባል ነው። ማወቅ የምትፈልጊው እንደምወድሽ ከሆነ ግልጽ ነው። እወድሻለሁ። እና ለምንድን ነው የማትነግረኝ? ነገርኩሽ አይደል? ማለቴ ሳልጠይቅ ልክ ለልጅ ስሜ ቀደምሽ ካልክሽ። ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ርብቃ ዩቲዩብ ቻናል በሰላም መጣችሁ። እንዴት ናችሁልኝ? ዛሬ እንግዲህ በአፍላ ፍቅር በክፍል 253 ላይ የታዩ ትዕይንቶቹን በትረካ መልኩ አቀርብላችኋለሁኝ። እንግዲህ ጆኒ እና ኤላ ፍቅረኛ ተቃይረዋል። ወይም ደግሞ ኤላ የምትወደው ልጅ አፍቃሪው ማለት ነው፣ እሱ ባይወዳትም እሷ የምትወደው ልጅ ብርክቲና ሰብለ ማለት ነው እንግዲህ ቦይፍሬንድ ተቃይረዋል እንበል። ብቻ ምን አለፋችሁ አሁን ላይ ለሰብለና ለኤላ አመች ጊዜ ይመስለኛል። ሁለቱ በውስጣቸው ይዘውት የነበረውን አምቀውት የነበረውን ፍቅር በእልህ ስም እያወጡት ያለ ይመስለኛል። እንግዲህ በባለፈው ክፍል ላይ የተጀመረው እልህ ጆኒ ከአንቺ ከኤላ ምትርቂ ከሆነ ነው እኔ ከብርክቲ ምርቀው በማለት ለሰብለ በተናገረው ንግግር፣ ሰብለ ደግሞ እንግዲህ እሺ ብላ ከመቀበል ይልቅ ከሱ ጋር እልህ ነበር የተጋባችው። በነገራችን ላይ ሰብለ በቀላሉ ይህን ነገር መፍታት ብትፈልግ ኑሮ ወደ ኤላ የመሄድ ፍላጎት ስላላት ነው እንጂ እሺ እሷንም ካጠገብህ ላያት አልፈልግም እኔም ከሱ ጋር የሚወስደኝ ጉዳይ የለም ብላ ነገሩን ትቋጨው ነበረ። ቀላል አማራጭ ነበር ያቀረበላት። እሷ ግን ነገሩን በመለጠጥ እንዴት ከኔ ጋር ትፎካከራለህ ነው ያለችውና እኔም ኤልያስ ጋር ስቴጅ የሚሰማኝ ስሜት ይሄ ነው። ልክ አንቺ እኔን ከብርክቲ ጋር ስታይኝ የሚሰማኝ ስሜት እኔንም ይሰማኛል። ስለዚህ ተረጅኝ፣ ሁለታችንም ገደብ ይኑረን ማለት አንቺም እሱ ጋር ትሄጂ እኔም እሷ ጋር እሷን አላገኛትም ቪዲዮንም ራሱ አንሰራም ቢላትም፣ ነገር ግን ሰብለ ሲጀመርም ችግሯ ብርክቲ ኤላን ብላ መምጣቷ ነው እንጂ ብርክቲ ከጆኒ ጋራ መሆኗ የእሷ ጉዳይ አይደለም። ትልቁ ነገር ያለው እሷ ጋር ኤላ ነው። እንግዲህ ታዲያ እንግዲህ በዛ የተጀመረው እልህ ነበረ ወደ ኤላ የወሰዳት። ኤላን ሄዳ ከዚህ በኋላ በፈለከው ጊዜ እኔን ማግኘት ትችላለህ ብላ ጭራሽ እንግዲህ ስትስመው ሁሉ እያየን ነበረ። ከእሱ ጋራ ፍቅር ለመጫወት እየሞከረች ነው። ጆኒን አናድዳለሁ ብላ ነው ነገሩ። ግን እንደዛ ሳይሆን በዛ በምንድን ነው የሚባለው በልጅ አማኝቶ ምናምን ይባላል እና ከነተረቱ ምክንያት ፈልጋ ግን ውስጧ ላይ ያለውን ፍቅር እንግዲህ መተንፈስ የፈለገች ይመስለኛል። ያለዛ ግን በቀላሉ ጆኒ አይፋታትም። ያለምንም ምክንያት ጆኒ መተው አችልም። ስለዚህ እውነተኛ ፍቅር ያላት ኤላ ጋ ነው። ግን ደግሞ ፍቅረኛ አላት እሱ ጋራ በሸም መኖር ነው ያለባት እና ነገር ግን አሁን በጣም የተመቻት ይመስለኛል። እንግዲህ ከዛ ቀን ጀምረው ሁለቱም ፉክክር ጀምረዋል። ጆኒ ሳያውቅ ብርክቲ ሆን ብላ ሰብለን ከብርክቲ ማለት ሰብለን ከጆኒ ለማለያየት እየሰራች ነው ብርክቲ። ለዚህ ሁሉ ተጠያቂዋ ግን ብርክቲ ነች። ሁሉንም ነገር ድብልቅልቅ ያደረገችው እሷ ናት። ኤላ እንደማይወዳት ስታውቅና እንደሚያስብላት ደግሞ እንደሚጨነቅላት ታውቃለች። ነገር ግን ሊወዳት አልቻለም። ስለዚህ እሷ ወደ ጆኒ በመሄድ ልታስቀናው ፈልጋ ነበረ። ምክንያቱም ሰብለ ኤላን ትወደዋለች ብላ እንጂ ያሰበችው ኤላ ሰብለን ይወዳታን ብላ አታስብም ነበረ። ነገር ግን አሁን ላይ ሁሉም ነገር እንግዲህ ሚስጥር ሰምታለች ማለት ነው። ኤልያስ ራሱ እሷን ከጆኒ ሊወስድ ሁል ጊዜ እንደሚፎክርበትና ሰብለን የራሱ እንደሚያደርጋት ይናገረው እንደነበረ እንግዲህ ጆኒ ሳያስበው ሚስጥር አውጥቷል ማለት ነው።
ብርክቲ ይሄ ነገር ለእሱ አዲስ ነው። ምክንያቱም እሱን ታፈቅረዋለች ብላ እንጂ ያሰበችው ኤልያስ እሷን ይወዳታል ብላ አላሰበችም። ነገር ግን ኤላ ራሱ ሰብለን እንደሚወዳት ከእሷ ፍቅር እንደያዘው እንግዲህ ሰምታለች ማለት ነው በጆኒ በኩል። ነገር ግን ሰብለን የወሰዳት እልህ ነው ወደ እሱ አለ እንጂ ብርክቲ የምታውቀው ሰብለ ኤላ እንደምታፈቅረው ከድርጊቷ። ሲጀመር ብርክቲ መጥላት የጀመረችው እዛ ግቢ መታ ስለ ኤልያስ አልጠየቀቻትም ነበርና ሌላ ነገር ስለ ግቢው ስለ ትምህርት ቤቱ ብቻ ስለ አለው ነገር ስትጠይቃት መጠንቀቅ ስላለብሽ ሰው ለምን ስለ ኤልያስ አልጠየቅሽኝም እሱን ብለሽ ነው የመጣሽው ብላ የዛን ቀን ነው ነገር የጀመረቻት። ከዛ በኋላ ያዘቻት እና ችግሯ ጆኒ እንዳልሆነ ግን ምክንያቷ ጆኒ ነው አሁን ላይ። እና እንግዲህ አሁን ላይ ተቀያይረዋል ማለት ይቻላል። ነገር ግን ኤልያስ አሁንም ደግሞ አለምን ተስፋ እየሰጣት ይገኛል። አሁንም ካጠገቡ እንድትርቅ አይፈልግም። በዚህ ሰዓት አለምን ካጠገቡ ማራቅ ነበረበት። እንደማይወዳት ሊነግራት እና ከዚህ በላይ መልፋት እንደሌለባት መናገር ሲገባው እንደሚወዳት ጭራሽ እየነገራት ነው። እሱ ጋር መቆያ ጊዜ እየሰጣት ነው እና ለምን እንዳስፈልግ አላቅም። ወይ ራሷ ተማራት ሂድ ብሎ ይሆን አላቅም። በሚያናደድ ሁኔታ ግን አሁንም ለሷ ተስፋ እየሰጣት ነው ማለት ነው እሱ ጋር እንድትቆይ። እንግዲህ አለም ጠይቀው ነበር ምን ያክል ነው እኔን የምትወደኝ ብላ ብትጠይቀውም እሱ ግን የፍቅር መስፈርት አለው ወይ በማለት ስለ ፍቅር ማንኛውም ሰው እንደዚህ እወድሻለሁ እንደዚህ እወድሃለሁ ይላል። እሱ ግን ያን ማለት ስላልፈለገ ነገሩን ግን ለመጠምዘዝ ሲሞክር ነበረ። ነገር ግን እወድሻለሁ ብሎ እንግዲህ አሁንም ተስፋ እየሰጣት ነው። እንደዚህ አይነት ቃል ከሱ ከሰማች አለም አትሄድም። ያ ደግሞ ሰብለና ኤልያስ በነፃነት ፍቅራቸውን እንዳይገላለጹ እንቅፋት ትሆናቸዋለች ማለት ነው። ኤላ ሰብለ መቼም ቢሆን ወደ ጆኒ እንዳትመለስ ማድረግ ነው ስራዬ ብለዋል። መጨረሻው ምን እንደሆነ ባላቅም እንግዲህ ሰብለን ይወዳታል አይወዳትም ግራ የሚያጋባ ነገር ነው። ምክንያቱም እዚህ ጋር ብርክቲ ደግሞ ለእሷም ደግሞ የሆነ አይዶን ነው ግራ የሚያጋባኝ ነገር የዚህ ድራማ መጨረሻ በተለይ ደግሞ የኤልያስ የሰብለና የብርክቲ በተለይ የኤልያስና የኤላና የሰብለ መጨረሻ በጣም ነው የሚናፍቀኝ። ምክንያቱም ኤልያስ ሀሳቡ ምንድን ነው? ሰብለን ለምንድን ነው ከኤልያስ እስከ መጨረሻው መውሰድ ይፈልጋል? ከዛ ደግሞ ብርክቲም አለች። እሷ ብርክቲ ደግሞ ከጆኒ ጋር እንድትሆን አይፈልግም እና እሱ ብርክቲን ካልወደዳት ጆኒ የምር ከወደዳት ለመጠቀሚያነት ሳይሆን የምር ካፈቀራት ለምን አይተዋትም? ምክንያቱም እሷ አልወደዳትም አይደለ? ስለዚህ በእሷ ህይወት ውስጥ መወሰን አይችልም ማለት ነው። ጆኒ ሆን ብሎ እሷ ላይ ሊቀልድ ካልሆነ በስተቀረ ከወደዳት ሊተዋት ይገባል እንጂ የማይወዳትን ሴት የማይወዳት ከሆነ እንዳትጎዳ ብሎ ለጆኒ ያልተዋትም ማለት ከባድ ነው። ወይ ለእሷ የወዳት ወይ ደግሞ የምትወደውን ሰው ጋር እንዳትኖር መከልከል አግባብ ነው ብዬ አልልም። እሱ ግን ሰብለንም ወስዳለሁኝ ብርክቲንም አልሰጠውም አይነት ነገር ነው እየተናገረ ያለው ማለት ነው። እንዴት አድርጎ ከሱ እንደሚለያት ባላቅም እሱ ግን ሰብለን የምር እንደሚወዳት እንግዲህ ከአንዳንድ ንግግሮቹ እየተረዳው ነው። ሰብለን እንግዲህ ከጆኒ ጋራ እርቅ ለማውረድ ብቻ ለስለስ እያለች ነበረ። ጆኒ መንገድ ላይ አግኝታው ጆኒ ሁሉንም ነገር እንተወውና እንታረቅ ብሎ በዚህ ጉዳይ እያወሩ ነበረ። አንተ ነህ የተያያዝከው ብላ እሷም ከበፊቱ ቀዝቀዝ ብላ እንግዲህ ልታዋራው እየሞከረች ነበረ። ወይም ደግሞ ይቅርታ አይነት ነገር ሊላት ወደ ቀድሟቸው ሁኔታ እንዲመለሱ እየጠየቃት እያለ ነገር ግን ቶሎ ብሎ ኤልያስ በመምጣት እንግዲህ በመካከላቸው አብረው እንዳያወሩ ሲከለክላቸው እያየን ነው። ይህን ነው ማድረግ የሚችለው። ምክንያቱም እሷ ከሱ ጋር ምንም አይነት ጊዜ እንዳይኖራት ከሱ ጋር በምንም ሁኔታ እንዳትገናኝ እያደረገ ግንኙነታቸውን በደንብ ማስፋት ነው ምንድነው ርቀታቸውን ማስፋትና እሱን እንድትረሳ ነው የሚፈልገው። እና እንግዲህ ኤላ እያወሩ እያለ መጥቶ ሰብለን ማውራሽ ነገር አለ በማለት በግድ ከኔ ጋር ትሄዳለች ብሎ እንግዲህ ጆኒን ደግሞ እንደማይመለከተውና ከዚህ በኋላ እሷን የማስገደድ መብት እንደሌለው ሲናገረው እያየን ነው። ታዲያ እንግዲህ ይህን ተጠቅሞ ኤልያስ ሰብለን አትሄድም አንተ ከዚህ ሂድ ብሎ ሲለው ጆኒ ካያችሁ በግድ አቅፎ ነበር የወሰዳት። እንደውም መብት የለህም ብሎ ማለት ነው። ሰብለ ደግሞ ኤላን መርጣ ሄዳለች። እሱ ይዟት ሲሄድ ተከትላ ነው ሄደችው። ላውራው እየጠበቀኝ ነው ብላ የድሮ ፍቅረኛዋን ወይም ደግሞ ጆኒን ለማውራት እንትን አላለችም። እንደውም በኤልያስ ሀሳብ ተስማምታ ኤልያስን ተከትላ ሄዳለች ማለት ነው። ይህ ነገር እንግዲህ ጆኒን በጣም አበሳጭቶት ነበረ እና በድጋሚ እንግዲህ ከብርክቲ ጋራ አሁንም ስለ ቲክቶክ ስራቸው
ለመለማመድ እያሉ እንግዲህ በጣም መቀራረብ ጀምረዋል። በዚህ መሀል ግን ካሌብ አለ። እንግዲህ እዚህ ቀደም ካያችሁ ኤላ መልካም ፍልሚያ ይሆንልህ ከጆኒ ጋራ፣ ምክንያቱም ጆኒ እና በርክቲ እየተቀራረቡ ነው። አንተ ደግሞ በርክቲን ታፈቅራታለህ። ስለዚህ ጓደኛ ጋራ ትልቅ ጦርነት ይጠብቃል፣ እርስ በርስ ማለት ነው። ሊያጣላቸው እየሞከረ ነው ኤላ ራሱ በብርክቲ እና እንግዲህ ካሌብ ብርክቲን ወዷታል። እሷ ደግሞ አትፈልገውም። እንደውም በጣም የሆነ አለ አይደለ ስሜቱን የሚነካ ነገር ነው የምትናገረው። ምንም ጥቅም እንደሌለው በእሷ ህይወት ውስጥ ምንም አይነት ቦታ እንደሌለው እየነገረችው ነው። እሱ ደግሞ እንግዲህ በወሬዎቹ በጨዋታዎቹ አሰምጣታለሁ ብሎ ነበር። እየተሳካለት አይደለም። አሁን ላይ ከጆኒ ጋር መኮራረፍ እየጀመሩ ነው። ካሌብ በጣም ወዷታል። እሷ ደግሞ ወደ ጆኒ እየሄደች ነው። ጆኒን ለመውደድ እየሞከረች ነው። እንግዲህ በኤላን በማስቀናት በሚል እና የቲክቶክ ስራ በሚል ከጆኒ ጋራ በብዛት እየተቀራረቡ ይገኛሉ። እና እንግዲህ እዚህ ጋር ካሌብና ጆኒ አብረው ቁጭ ብለው ብርክቲ ትመጣና ጆኒን የቲክቶክን ቪዲዮ አብረን እንለማመድ በማለት አብረን እንጨፍር ብላ እንግዲህ ስትጨፍር ካሌብ በጣም ተናዶ ነበረ። ታዲያ እንግዲህ ካሌብ ቁጭ በልና ተመልከት ስትለው ነበረ። እሱ አልበቃ ብሎ ተውኔት የምንሰራው ስላለ ካሌብ ከዚህ ሂድልን ብላ እንግዲህ ሌላ ቦታ ዘወር በል እኛ ሰርፕራይዝ ስለሆነ እኔ እና እሱ ብቻ ነን የምንሰራው ብላ ካጠገባቸው እንዴት ስታደርገው ነበረ። ያ ማለት በእሷ ህይወት ውስጥ ቦታ እንደሌለው እና ወደ ጆኒ እየሄደች እንደሆነ እያሳየችው ነው። ይህ ነገር ያናደደው ካሌብ ደግሞ ጆኒን መጠራጠር እና በጆኒ መናደድ ጀምሯል። ቀጣይ እርግጠኛ ነኝ ጆኒና ካሌብ ትልቅ ጦርነት ውስጥ መግባታቸው አይቀርም። ካሌብ ደግሞ ጆኒን ለጸብ ወይም ለበቀል ሊፈልገው ይችላል። ልጅቷ ባትወደውም እንኳን አንተ በትተዋት ወደ እኔ ትመጣለች አይነት ሀሳብ ስላለው ነው እንጂ ልጅቷ አትፈልገውም። እና እንግዲህ አሁን ላይ ግን እሷ በጣም ከጆኒ ጋር መቀራረብ ጀምራለች። በዚህ አጋጣሚ ግን ከሰብለ ጋር ይገናኛሉ። ሰብለ እኔ ኤላን የምወደውን ሰው በእጄ ላስገባ ነው፣ አንቺ ግን እዛ ድረስ እሱን ብለሽ መተሽ አለመፈለግ በጣም ያሳዝናል ብላ እንግዲህ የብርክቲን አእምሮ ለመንካት እየሞከረች ነው። እና ብርክቲ በዚህ ተናዳ ኤልያስን ሄዳ እንግዲህ ሰብለን ታፈቅራታለህ ወይ ብላ ብትጠይቀውም እሱ ለአንቺ ለውጥ አያመጣም በማለት ይመልስላታል። የመጠየቅን መብት እንደሌላት እኔ ከእሷ በምን አንሳለሁ እኔ ምን አጠፋው በማለት እንግዲህ የጠየቀችው ነው። ኤላን ያንቺን ላፈቅርሽ አልችልም እያላት ነው። ነገር ግን ደግሞ እሷ እንድትጎዳ አይፈልግም። እሱም ብላ እስከመጣች ድረስ ማለት ነው። ነገር ግን ላፈቅርሽ አልችልም ብለዋል። እና እንግዲህ ጦርነቱ ተጧጡፏል። በዚህ መሀል እንግዲህ ብርክቲ እንደለመደችው ልቤን አመመኝ በማለት እንግዲህ እራሷን ትስታለች። እናም ስትነቃ ጆኒን ጥሩልኝ ብላ እንደምታዩት ከጆኒ ላይ ተኝታ ኤላን ለማስቀናት ስትሞክር እያየናት ነው። ጆኒ ደግሞ ኤላን ለማናደድ ከብርክቲ ጋር ሆኖ ማለት ነው እሷን አቅፉ ምናምን እንግዲህ ጆኒ ላይ ሌላ አክት ሲያደርጉ ነበረ። ኤላ ላይ ማለት ነው። ኤላ በእርግጥ ሊጎዳት ሆን ብሎ እየተጫወተባት እንደሆነ ነው እንጂ እውነት ለመናገር በሱ ቀንቶ አይደለም። እሷ ደግሞ ለማስቀናት ነበር ሀሳቧ። ችግሩ ግን እሱ ሰብለን ይወዳታል እና የዚህ ነገር መጨረሻው ቢናፍቀኝም ነገር ግን አሁን ላይ የጀመሩት ፉክክር በጣም ደስ የሚል ነው የሚመስለኝ። በተለይ ለሰብልና ለኤላ እንግዲህ አለም የጠረጠረችው ነገር አለ። ከፍቅረኛ የራቂ ብዬሽ የተነጋገርነውን ነገር ብርክቲን በጋራ ከፍቅረኛቻችን ልናርቅ ተነጋግረን አንቺ ግን እንዴት ወደ ኤላ ትመጫለሽ ብላ አለም ትጮህባታለች። እንግዲህ ሰብለም ጆኒን ለማስቀናት ነው ተውልሻለሁ ብትላትም በዛው ወደ ፍቅር ብትገቡ ስትላት እጣ ፈንታችን ከሆነ ምንም ማድረግ አልችልም በማለት እንግዲህ ሰብለ ራሷ እንግዲህ ግልጹን ለአለም ነግራታለች። እጣ ፈንታችን ከሆነ እኔ ምን ማድረግ እችላለሁ፣ አብረን ከቀጠልን በጣም አዝናለሁ በማለት ቁርጧን ለአለም ነግራታለች። እና በጣም ደስ የሚል ጦርነት ነው የጀመሩት። እንግዲህ ሰብለም ኤላም በዚህ አጋጣሚ ፍቅራቸውን ማጠንከር አለባቸው። ሰብለ ተመልሳ ወደ ጆኒ መሄድ የለባትም። ለእልህ ቢሆንም ግን ወደ እውነት መቀየር አለበት ብዬ አስባለሁ። ያው ውስጣቸው ፍቅር ስላለ ብዬ ነው። እና ውድ ቤተሰቦቼ እንግዲህ የአፍላ ፍቅር የክፍል 253 ትረካችን ይህን ይመስል ነበር። እንደወደዳችሁ ተስፋ አድርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። የዛሬው ይህን ይመስል ነበር። መልካም ጊዜ። ባይ ባይ።